ጤና ይስጥልን ተመልካቾች፣ ዛሬ ኢራንና እስራኤል ጉዳይ አሳሳቢ ሆኖ ቀጥሏል። በኢራን ጥቃት 15 ሰዎች በቴልአቪቭ መጎዳታቸው ተነግሯል። ይህ ደግሞ ምን አንደምታ አለው? እንዲሁም ኢራን መዘዙ ከባድ ነው፣ እጄን አጣጥፌ አልቀመጥም፣ ጥቃቱ ተጠናክሮ ይቀጥላል ብላለች። ብሪታንያ እንዲሁ ማሳሰቢያ ለኢራን ሰጥታለች፣ እጇን አጣጥፋ መቀመጥ አለባት የሚል። በእስራኤል ላይ የተፈጸመው ጥቃትም ከባድ ሆኗል። ሶስቱ የኒውክሌር ማብላያ ጣቢያዎች አደጋ ይዘው እንዳይመጡ ጥንቃቄ መደረግ አለበት እየተባለ ነው። የአሜሪካ ጥቃት ማቆሚያ ወደ ሌለው ጣጣ ያስገባናል በሚል ኢራን እንዲሁ ማሳሰቢያ ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዲሞክራቶቹ ጫና እያደረባቸው ነው፣ ከጉጭ ሆነዋል በሚል እየተወነጀሉ ይገኛል። እነዚህና መሰል ጉዳዮችን በተለይም የተሰነዘሩ ጥቃቶች ምንድናቸው የሚለውን አዳዲስ መረጃዎችን አጋራችኋለሁ። ቢኒያም ካሴ ነኝ። በኢራን ከፍተኛ ጥቃት 15 ሰዎች መጎዳታቸውን የእስራኤል ጦር አይዲኤፍ አሳውቋል። የእስራኤል ድንገተኛ አደጋ አገልግሎት ኢራን በፈጸመችው ጥቃት ከ15 በላይ ሰዎች መጎዳታቸውና ወደ ሆስፒታል መሄዳቸውን በግልጽ አስቀምጧል። ጉዳቱ ከደረሰባቸው መካከል አንድ የ30 ዓመት ሰው በፍንጥርጣሪው በላይኛው የሰውነት ክፍሉ ላይ ተመቶ መካከለኛ ጉዳት እንደደረሰበት ተነግሯል። 10 ሰዎች ደግሞ ቀላል ጉዳት ደርሶባቸዋል በሚል መረጃውን አጋርቷል። የእስራኤል የአየር ኃይል በምዕራብ ኢራን በሚገኙ ወታደራዊ ኢላማዎች ላይ አዲስ የጥቃት ዘመቻ መጀመሩ እየተነገረ ባለበት ሰዓት ደግሞ እንዲሁ ሚሳኤሉ አደገኛ በሆነ መንገድ ወደ ቴልአቪቭ ሳይቀር ተልኳል። ከኢራን በኩል ማለት ነው። ኢራን የአሜሪካን ጥቃት ማውገዟ ሳያንስ አሁን መቆሚያ ወደ ሌለው መዘዝ እንደምንቀጥል ዓለም ልታውቅልን ይገባል በሚል ሀሳቧን በግልጽ አስቀምጣለች። ሉዓላዊነቴ ተደፍሮ እንዲሁ አርፌ አልመለከተውም አሊያም እጄን አጣጥፌ ቁጭ አልልም ብላለች። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ናቸው ያሉት ይህን። የኢራን ጥቃት አስከፊ ነው ብሎታል። የአሜሪካን ጥቃት አስከፊ ያሉ ሲሆን ኢራን ሉዓላዊነቷን ለመጠበቅ ሁሉንም አማራጮች ትመለከታለች፣ በእጃችን ያለውን ሁሉ እንጠቀምበታለን በሚል አረጋግጠዋል። በኤክስ ገጻቸው ላይ በቱርክ እንዳሉ ነው ይህን የጻፉት። ዛሬ ማልዳ የተከሰተው ጥቃት እጅግ አሳፋሪና ማቆሚያ ወደ ሌለው መዘዝ ሊወስደን የሚችል ነው በሚል ሀሳባቸውን አጋርተዋል። ያንዳንዱና ሁሉም የተባበሩት መንግስታት አባል ሀገራት በዚህ እጅግ አደገኛ ህገወጥና የወንጀል ባህሪ ሊደናገጡ ይገባል በሚል ከመጻፋቸውን ባሻገር አንዳች መፍትሄ ዓለም ልትፈልግለት ይገባል ብለዋል። አባስ አራግቺ ያክላሉ። የመንግስታቱ ድርጅት የጸጥታው ምክር ቤት አባል ሆና በተባበሩት መንግስታት ድርጅት ቻርተር ላይ ከባድ ጥቃት ፈጽማለች፣ ደግሞ ዓለም አቀፍ ህግን አለመከተል ነው በሚል በቀላሉ ሀሳባቸውን ለማጋራት ሞክረዋል። አሜሪካ በተለያዩ ሀሳቦች ላይ ምክንያታዊ ነኝ እያለች ብትገኝም አሁን ባለው ሁኔታ ግን ተቀባይነቷን አታለች ተብሏል። በተለይም በኢራን ፖለቲከኞች ለድርድር የሚሆን በሩን የዘጋ አካሄድ ተከትላለችና አስቸጋሪ ምላሽ ጠብቃታል ብለዋል። ዴሞክራቶቹ ደግሞ ትራምፕን እየከሰሱ ነው። የትራምፕን እርምጃ ያለ ኮንግረሱ ፈቃድና አንዳንድ ሀሳቦች የተደረገ ጣልቃ ገብነት በሚል ያወገዟቸው ይገኛል። ኮንግረሱ ማጽደቅ የነበረበትን ጉዳይ እሳቸው በራሳቸው መንገድ ፈጽመውታል፣ እናም ይህ ህገወጥ ነው ተብሏል። እንደውም ፕሬዝዳንታዊ ክስ አሊያም ኢምፒችመንት ይጠበቅባቸዋል በሚል ሀሳብ እየተጋራ ይገኛል። ዴሞክራት ህግ አውጪዎች አሜሪካ የኢራን ኒውክሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረሱ ፈቃድና ይሁንታ በመሆኑ እንዲሁ መወገዝ ያለበትና ህገወጥ ነው በሚል ትራምፕ ላይ ተነስተውባቸዋል። ኮንግረስ አባሏ አሌክሳንድሪያ ኦካሲዮ ኮርትስ ተጠቃሽ ናቸው። ይህ ህገ መንግስቱና የኮንግረሱን ስልጣን በከባዱ የጣሰና ለህግ አለመገዛት አሊያም ከመርህ ውጪ የመሆን አካሄድ ነው ብለውታል። ፍጹምና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው በሚል ለትራምፕ ሶስተኛ ፕሬዝዳንታዊ ክስ ኢምፒችመንት እንዲደረግባቸው ግፊት መደረግ ተጀምሯል። ኢራን ለምን ተመታች ሳይሆን ስልጣናችን ያለ ኮንግረሱ ፈቃድ የሚል ትርጓሜ ያለው ነው። በኤክስ ገጻቸው ላይ እኙ የኮንግረስ ሰው ለትውልድ ሊከተለን የሚችል ጦርነት ለመክፈት በግዴለሽነት አደጋ ላይ ጥለውናል በሚል ሪፐብሊካኑን ዶናልድ ትራምፕ ሸንቆጥ አድርገዋቸዋል። በእርግጥም ወንጅሏቸዋል። ይህ ደግሞ ወዴትም ላያደርስ ይችላል። ዓለም መፍትሄ ብትፈልግ እንኳን አሜሪካ የቤት ስራዋ ከባድ ሆኖ ይቀጥላል የሚል ሀሳባቸውን አጋርተዋል። ሌላኛዋ የአሜሪካ የኮንግረስ አባሏ ረሺዳ ታላይም የአሜሪካ ህገ መንግስትን በግልጽ መጣስ ነው ብለውታል። ድርጊቱን አውግሰውታል። ኮንግረሱ በአስቸኳይ ጣልቃ መግባት አለበት፣ ኢንተርፌረንስ ኢዝ ኔሰሰሪ የሚል ሀሳብ ሰጥተዋል። በመካከለኛው ምስራቅ ለበርካታ አስርተ ዓመታት የተካሄደው ጦርነት ማብቂያ የሌለው የት እንደደረሰን አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመሰረተ ነበር። ዳግም በዚያ መንገድ አንታለለም የሚል ሀሳብ መስታቸውንም በእርግጥ በሊቢያ በኢራቅና በሶሪያ ያለውን አካሄድ ያስቀመጥ አድርገዋል። በራሳቸው የአሜሪካ ፖለቲከኞች ከዚህ ቀደም ሲደረጉ የነበሩ ሴራዎችን እንዳጋለጡ ይቆጠራል። ፕሪቴክስት የሚባለውን ይህኛው አካሄድ ደግሞ በእርግጥም የኢራን ፖለቲከኞች የሚያነሱት በመሆኑ ውጥረቱን ሊያባብሱ ይችላል። በአሜሪካ ፖለቲካ ውስጥ ዴሞክራቶችና ሪፐብሊካኖች ተከፋፍለው ውጥረት ውስጥ የሚገቡበትን አጋጣሚ ሊፈጥር ይችላል ተብሏል። ትራምፕ የኢራንን ያለ ኮንግረስ ይሁንታ ደብድበዋል። ይህ ደግሞ አስቸጋሪ
አስቸጋሪ ነው። በዛ ላይ ኒውክሌር ጣቢያዎችን የሚል ሀሳብ እየወጣ ነው። በህገወጥ መንገድ ወደ መካከለኛው ምስራቅ ጦርነት ወስደውናል የሚል ሀሳብ እነዚህ ሰዎች እያጋሩ ይገኛል። እናም የአሜሪካን ፖለቲካ ውጥንቅጡን ያወጣዋል የሚባለውም ከዚህኛው አንጻር እንደሆነ ይነገራል። አሜሪካ በኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ዋጋዋን ትከፍላለች በሚል ሀሳብ እየሰጠ የሚገኘው የኢራን ጦር አሊያም አይአርጂሲ ምናልባት እጁን አጣጥፎ እንደማይቀመጥ ግልጽ ሆኗል። ኢራን አሜሪካ ለፈጸመችባት ጥቃት ምላሽ እንደምትሰጥ ሳይታለም የተፈታ ነው። 2020 ላይም ያደረገችው ስለሆነ እንዲሁም በኢራንና ኢራቅ ጦርነት ከ1981 እስከ 88 በነበረው ያረጋገጠችው ስለሆነ አሜሪካ ሌሊቱን በኢራን የኒውክሌር ተቋማት ላይ በሶስቱ ላይ ከባድ ጥቃት ፈጽማለች። ከሶስት ስልታዊ ምርጫዎች አንዱን መምረጥ ኢራን ይጠበቅባታል በሚል ፖለቲካዊ ተንታኞች ሀሳባቸውን እያስቀመጡ ይገኛል። እንዲሁ አርፎ መቀመጥ፣ በጠንካራና ፈጣን ምላሽ መስጠት፣ ጊዜ ጠብቆ ሁኔታውን ግራና ቀኝ አጣርቶ ጥቃት መሰንዘር የሚሉት ጉዳዮች ይገኙበታል። ይህ ደግሞ እስከምን ሊያራምድ ይችላል? አሁንም በጥያቄ ውስጥ የሚታለፍ እንጂ ውስብስብ የፖለቲካ አንደምታ እንዳለው በግልጽ የሚያስቀምጥ ያደርገዋል። ዓለም ላይ አሁን በዚህ ሁኔታዎች የሚቀጥሉ ከሆነ አሜሪካ ለፈጸመችው ጥቃት ዋጋ የማትከፍልበት እድልም ሆነ አጋጣሚ አይኖርም እየተባለ ይገኛል። የአሜሪካ ፖለቲከኞችን በራሳቸው መንገድ ሀሳባቸውን ለማስቀመጥ ቢሞክሩም በተለይም ፕሬዚዳንት ዶናልድ ትራምፕ በማናለብኝነት ጥቃት አሰንዝረዋል በሚል መከሰሳቸው አስቸጋሪ ያደርገዋል። የኢራንና የእስራኤል አሁናዊ ሁኔታዎች በተለያዩ የፖለቲካ አጋጣሚዎችና መረጃዎች አሳሳቢም እየሆኑ መጥተዋል። የኢራን አቶሚክ ኢነርጂ ባለስልጣን አሜሪካ በሀገራቸው የኒውክሌር ጣቢያዎች ላይ ባደረሰችው ጥቃት ጨረር ምንም አይነት ችግር እስካሁን አልፈጠረብንም ብለዋል። ኢራን ባስወነጨፈችው ሚሳኤል ደግሞ ከ15 በላይ ሰዎች መጎዳታቸው እንዲሁ አይዴፍ በግልጽ አስቀምጧል። ይህ ደግሞ ቀላል የሚባል አይደለም። አሜሪካን ባሳተፈው ጥቃት እስራኤል ተጠቃሚ ሆናለች ለማለት ዛሬ አደጋች ባይሆንም በግልጽ ደግሞ ውጥረቱን ሌላ መልክ የሚያሰጠው አድርጎታል። ይህ ሁኔታ በምን መቋጨት አለበት? አስቸጋሪ ነው። የኢራን ኮረም ሻህር 4 ባሊስቲክ ሚሳኤል ደግሞ ከባዱን ጥቃት በእስራኤል ላይ መፈጸሙ እንደሚቀጥል እየተነገረ ነው። ኢራን ከምትተማመንባቸው ልክ እንደ ሳጂድ አይነቶቹ ሚሳኤሎች ነው። ግዙፍ ይባልለታል። ባሊስቲክ ሚሳኤሎች ውስጥ አንደኛውን ማስወንጨፍ የሀገሪቱን ሚዲያ ከመዘገቡ ባሻገር ይህ ጥቃት ደግሞ በዳዊት ቤንጎሪዮን አየር ማረፊያ ሳይቀር አስቸጋሪ ውጥረት ፈጥሯል ተብሏል። የኢራን ጥቃት በእስራኤል ከባድ ሆኗል። የእስላማዊት ኢራን አብዮታዊ ዘብ ኃይል አይአርጂሲ የእስራኤልን ጦር ሰፈርና አየር ማረፊያ ኢላማ ማድረጉን በዚሁ ማስቀመጡ ይታወሳል። ቤንጎሪዮን አየር ማረፊያን ጨምሮ የማዘዣና መቆጣጠሪያ ማዕከላትን መትቻለሁ ብሏል አይአርጂሲ። ጥቃቱ የተፈጸመው በረዥም ርቀት ተወንጫፊ ፈሳሽና ጠጣር ነዳጅ ሚሳኤሎች ስሪት እንደሆነ ተነግሯል። አይአርጂሲም ጥቃቱን አጠናክሮ እንደሚቀጥል በግልጽ አስቀምጧል። በሌላ በኩል ኢራን በሙሉ አቅሟ አሜሪካን እንደምትመክትና በፈለገችው መንገድ ጫና ልትፈጥር እንደምትችል እየተናገረች ይገኛል። ይህ ደግሞ ምናልባትም የመካከለኛው ምስራቅን ውጥረት ሌላ መልክ የሚያሰጠው ከመሆኑም ባሻገር እስራኤልም ቢሆን ጤነኝነትና አሊያም ተኝቶ የማደር ስሜት እንዳይኖራት ያደርጋል። እንደ ቺሊ፣ ኩባና ሜክሲኮ ያሉ ሀገራት የአሜሪካን ጥቃት ማውገዛቸው ቢሰማም አሁን ባለው የዓለም የፖለቲካ ሂደት ግን አንዳች መፍትሄ ይመጣል ተብሎ አይታሰብም። በግራም በቀኝም ያሉ ፖለቲከኞች በራሳቸው ሀሳብና መንገድ ሁኔታውን የመቆጣጠር ፍላጎት እንዳላቸው ይነገራል። ዶናልድ ትራምፕ ከሰላም ውጪ ጦርነት ለዓለማችን አያስፈልግም የሚል አቋም ነበራቸው። አሁን ግን ያን ሁሉ ረስተውት ለምን ወደዚህኛው ጦርነት ተጎተው ገቡ የሚል ጥያቄ ይነሳል። ያው ሰላም ፈጣሪ ነኝ በሚል ልክን አሜሪካ ግሬገን ማጋ በሚል ራሳቸውን ከፍ ቢያደርጉም እንደተለመደው ጦርነት ውስጥ ገብተዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት ያራቁ ሄደዋል። ምናልባት ከሁቲዎች ጋር የነበረውን ጉዳይ መቋጨት ችለዋል በሚል በርካቶች ቢያንቆላጵሷቸውም አሁን ባለው ሁኔታ ግን አስቸጋሪ አካሄዱ ተፈጥሯል። ይህ ሁኔታ ለዓለማችን ሰላም የማያመጣ ከመሆኑም ባሻገር በ15 ቀናት ውስጥ ወስናለው ያሉት ሰው በ2 ቀናት ውስጥ ይህን መፈጸማቸው አደገኛ አካሄድ አድርጎባቸዋል። ምናልባትም የኢራን ፖለቲከኞች ተጠራጣሪና ለሚቀጥሉት የዲፕሎማሲ ስራዎች አስቸጋሪ እየሆኑ እንደሚሄዱ ግምት ውስጥ ለማስገባት ለበርካቶች በር የከፈተ ሆኗል። ምንም እንኳን የአሜሪካው ፕሬዝዳንት በፖለቲካዊም ሆነ በተለያዩ አካሄዶች መልካም ጉዳይ ያመጣሉ ተብሎ ባይታሰብም አሁን ባለው ሁኔታ ግን ነገሮች እንዲወሳሰቡ የበለጠ ሰርተዋል በሚል አስቸጋሪ ስም እየተሰጣቸው ይገኛል። አሜሪካ የኢራን የኒውክሌር ተቋማት አጠቃች ማለቷ ብቻ በቂ አይደለም። ፎርዶ ጥቃት ከተሰነዘረባቸው አደገኛውን ሁኔታ ነገ ከነገ ወዲያ በተለይም ከጨረራ ጋር ሊያመጡ ይችላሉ የሚለው በርካቶች በስጋት መልክ እንዲመለከቱት አድርገዋል። ይህ ደግሞ በእርግጥም አስቸጋሪውን የዓለም ሁኔታ በአሜሪካ ቦምብ መቀየር እንደማይቻል በግልጽ ያስቀመጠ ሆኗል። ምናልባትም ዶናልድ ትራምፕ ስማቸው በወርቅ መዝገብ ሊመዘገብላቸው ይችላል፣ ሊጻፍላቸው ይችላል ቢባል
ቢባልም የተለያዩ ሀሳቦች በተለያዩ አጋጣሚዎች ይወጡ በሚገኙበት አጋጣሚ ኢራን ተመታ ዝም እንደማትል በግልጽ ማስቀመጧ የውጥረቱን አካሄድ በግልጽ እንዲሁ ሊያስመለክት ይችላል እየተባለ ይገኛል። የአሜሪካ ፖለቲከኞችም እርስ በርስ በጉዳዩ ላይ አለመግባባታቸው ውጥረቱን መልኩን ይቀይረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፖለቲካው ረገድ አሁን ተጠቃሚ ሆነዋል ቢባልም ኢራን እጇን አጣጥፋ እንደማትቀመጥ በግልጽ እያሳየች ነው። ለዚህ ደግሞ አስቸጋሪው ምላሽ ከራሳቸው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ብቻ ሳይሆን ከዓለም ፖለቲካ ይጠበቃል እየተባለ ይገኛል። በእርግጥ የዓለማችንን ፖለቲካ ከሚያጎናብዱ ጉዳዮች መካከል ማን ላይ ጥቃት ሰንዝሮ አሸናፊ ይሆናል የሚለው በሆነበት አጋጣሚ የኢራን ፖለቲከኞች ወደ እስራኤል ጥቃት መሰንዘር መቀጠላቸው እጅጉን ውስብስቡ ቀጠና አድርጎት እንደሚቀጥል በግልጽ ያስቀምጣል። ታዲያ ኢራን በእስራኤል ላይ ጥቃት መሰንዘሯ እንዲሁ ጉዳዩ ውስብስብ ሆኖ እንደሚቀጥል ይጠቁማል። የእስላማዊት ኢራን አብዮታዊ ዘብ ኃይል IRGC የእስራኤል ጦር ሰፈርና የአየር ማረፊያን ኢላማ ማድረጉን ይፋ አድርጓል። ቤንጎሪዮን አየር ማረፊያን ጨምሮ የማዘዣና መቆጣጠሪያ ማዕከላትን መምታቱን IRGC በይፋ አሳውቋል። የእስራኤል ግዙፍ አየር መንገዶችን በረራቸውን ለመሰረዝ ተገደዋል። ጥቃቱ የተፈጸመውም በረዥም ርቀት ተወንጫፊ ፈሳሽና ጠጣር ነዳጅ ሚሳይሎች ስሪት ነው በሚል መረጃው ተጋርቷል። በሌላ በኩል ኢራን ሙሉ አቅሟን አሜሪካን እንደምትመክት የተዘጋጀች መሆኑን በግልጽ አስቀምጠዋል። የኢራን የውጭ ጉዳይ ሚኒስትር የአሜሪካ ድርጊት ዓለም አቀፍ ጥሰት ነው ያለ ሲሆን እንዲህ አይነቱን ጥቃት የመመከት መብቱ ቴህራን አላት በሚል አረጋግጧል። ዓለም መርሳት የሌለባት በድርድር መሃል ዲፕሎማሲን ገደል የከተተችው አሜሪካ መሆኗን ነው የሚል መግለጫም የውጭ ጉዳይ ሚኒስቴሩ ሰጥቷል። እስራኤልን በመደገፍ በኢራን ላይ አሜሪካ ጦር አውጃለች በሚልም ከሷል። የሀገሪቱ የውጭ ጉዳይ ሚኒስቴር ብሪታንያ በጥቃቱ ላይ ባልሳተፍበትም በጉዳዩ ላይ ግን እውቅና አለኝ የሚል መረጃ ማጋራቷም አነጋጋሪ ሆኗል። አራግጂ አሜሪካ ዲፕሎማሲዋን ዋጋ እንዳሳጣችውም በግልጽ ለማስቀመጥ ሞክረዋል። ይሄኛው የፖለቲካ ውጥረት ተባብሶ በቀጠለበት አጋጣሚ የአሜሪካ ፖለቲከኞች መፍትሄ ለማምጣት እጅጉ አስቸጋሪ ጊዜ ላይ ደርሰዋል ቢባልም ራሳቸው ዶናልድ ትራምፕ ደግሞ በእስራኤል ጉዳይ አልደራደርም የሚል አቋም ማራመድ ጀምረዋል። የብሪታንያ ዜጎች ከእስራኤል ለመውጣት ዝግጅት ላይ መሆናቸውን እንዲሁ መነገሩ በግልጽም ውጥረቱ ተባብሶ ሊቀጥል እንደሚችል ፍንትው አድርጎ ያሳያል። የአሜሪካ ጥቃት የዓለም አቀፍ ሕግ ጥሰት ነው በሚል የኢራን አምባሳደር በብሪታንያ የሚገኙት በግልጽ አስቀምጠዋል።